راح يلات لكن يمتعون هلا እንዳመጣጡ الله برتاتون ستين بلن استناقدن مالف ያየኛ ግዴታ ለዛም እኮ ነው እስልምና ከሌላ እምነቶች ለየት የሚያረጋው አንዱ الإيمان بالقضاء والقدر يا ከሌሎች እምነት ለየት የሚያረጋው ብርህናኒ ሱብሃንአላህ ትልቅ ቦታ የሚሰጠውም ለዛም ሁለተኛው ነብዩ አለይሂ ሰላቱ ወሰላም ሙዓፈን ፊ ጀሰዲ በሰውነቱ ውስጥ ማለት ነው ዓፊያ ተሰጥቶ ሳይታመም ከሰውነቱ አካል ምንም ሳይጎል በሰውነቱ ምንም አይነት በሽታ ሳያገኘው ያነጋ ሰው አላህችን ዱንያ ማለት ነው አጠቃሎ እንደሰጠው ነው ብሏል ዓፊያ ዛሬ የተለያየ ሆስፒታል ብንሄድ እኔና እንደናንተ ቆመው መሄድ የሚፈልጉ ብዙ አሉ እኔና እንደናንተ ማለት ነው በሰላም አስገብተን የምናወጣውን ኦክሲጅን ያለ አንዳች ኦክሲጅን ማለት ነው ሳይተከልላቸው ሰላማዊ አላህ ማለት ነው ለኔና ለናንተ የሰጠውን ኦክሲጅንን መተንፈስ የሚፈልጉ ብዙ አሉ በዚህ ሰዓት አላህ ሆይ አንዴ ብቻ ሰላም አርገኝ ዓፊያ ስጠኝ ብለው ሌላውን ነገር ረስተው ስለ ዓፊያ የሚጨነቁ ብዙ ሙስሊም እህትና ወንድም ሌሎችም ሰዎች ማለት ነው አሉ ግን እኔና እናንተ ዓፊያ አለ አይናችን ያል እጃችን ይሰራል ሁለት እግራችን ወዳሻው ማለት ነው ሄዶ ይመለሳል ወዳችን የሰጠነውን ፈጅቶ ማለት ነው በሰላም መውጣት ያለበት ይወጣል የጎደለን ነገር አለ እንዴ የለም ከዚህም ጋር ግን እንበሳጫለን ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ ትርሚዚ ሐዲስ አቡበክር ሲዲቅ ረዲየላሁ ዐንሁ ነብዩ ምን አሉ ሰለላሁ العفو والعافيه فإن أحدا لم يؤط بعد اليقين خيرا من العافية اللهم مالتنا السلام مهوننا إنا لمن وعلى النبي عليه الصلاة والسلام عندكم سوما لأنك يقين لا إله إلا الله بالله أمنه ملكتين يدركوا تقبلوا نجا آخر علمنا بلو مالنك كمك قبل كذك يقين بوالا መልካም የሆነ ነገርን አንዳችን ሳልተሰጠም ከጤና ይበልጣሉ ነብዩ አለይሂ ሰላም ቁል አልহামዱሊላህ ይጎደለ ነገር አለ والله ዓፊያ ለዛም ነው ሐዲስ ኢማም ሙስሊም ሐዲስ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ምን አሉ كان من دعاء النبي صلى الله عليه وسلم اللهم إني أعوذ بك من زوال نعمتك وتحول عافيتك الله ما لنا أني يستهن ينسقى ما لنا تملسك أني كمكبل بانت تتبك الله يستهن ينمتنا ما لنا ملسك أني مكبل الله ما لنا بانت تتبك الله هنا بري نبي صلى الله عليه وسلم دعاء إذن أيها الإخوة الله ما لنا عافية ستر لزمنا عواقي وسنا قروا من الالو العافية تاج على رؤوس الأصحاء لا يراه إلا المرضى العافية إذا دامت جهلت وإذا فقدت عرفت الالو إنا بس يعني مالنو إنا عافية إننوش بهونو مالنو ጭንቅላት ላይ ተቀመጠች ቆብነች ግን ኦሞኗና አያዩም በሽተኞች እንጂ ስለሷ ማለት ነው የሚያውቁት እሷን ያጡናቸው ይሉና العافية إذا دامت جهلت ጤና ማለት ነው ዘውታሪ ሆነች እንደዋን በመሐከል ማለት ነው በሽታ ሳይገባት ትረሳለች ጸጋ መሆኑ وإذا فقدت عرفت የታጣች እንደዋን ደግሞ ጸጋ መሆኗ ምን ይሆናል ይታወቃል ስለዚህ العافية ለዛም ነው ሌሎች አዋቂዎችም ሲናገሩ ምን ይላሉ السعادة هي العافية في الدنيا والعفو في الآخرة እውነተኛ ደስታ ብሎ ማለት አንድ ባሪያ በዚህ ዱንያ ላይ ማለት ነው የሚያገኛት ከእስልምና ከየቂም በኋላ ጤና ነች በዱንያ ውስጥ በአኺራ ደግሞ በዚህ ዱንያ ላይ ሲሰራ ወንጀል
አላህ ይቅር ብሎት ማለት ነው የአላህን ይቅርታ ማግኘት ነው። ኢዘን ጤና ተሰጥቶን ያነጋን እንደሆን ብዙ ጤና ያጡ ወንድሞች አሉ። ሁሌም ማለት ነው ለኔም ለናንተም አደራ ምላችሁ የሆነ ነገር ስንበሳጭ ማስታወስ ያለብን ጤነኛ ነኝ አይደል? አዎ እበላለሁ አይደል? አዎ እስር ቤት አይደለሁም? አዎ ያኒ ሆስፒታል አይደለሁም አይደል? አዎ አልহামዱሊላህ አላህ እኔ ከሀብታሞች በላይ ሀብታም ነኝ ብለን እናመስግነው። በሶስተኛ ነብዩ አለይሂ ሰላም ምን አሉ? ወኢንደሁ ቁቱ የውሚ እሱ ዘንድ ማለት ነው የዛን ቀን የሚበቃው ቀለብ ኖሮት ያነጋ ሰው ትልቅ ጸጋ ውስጥ ነው። እኛ ዛሬ የአንድ ቀን ቀለብ አይደለም የብዙ ወራት ቀለቦች ነው አይደል እንዴ ያለ በልቶን ተርፎን ከዛም እንደውም እየደፋ ነው አይደል እንዴ? ስለዚህ እخواني ዱንያ እኛ እንደፈለግናት አትሆን፣ እንዳሰብናትም አትሳካም፣ እንዳሻናትም ማለት ነው አትሄድልንም። እንዳመጣጣ ግን ማለት ነው ተቀብለን ማስተናገድ ግድ ይለናል ያለነው ዱንያ ውስጥ ስለሆነ። አላህ Subhanahu Wa Ta'ala የተዘናጋውን ኒዕማ ሁሉ አስታውሶ ለሱ ሽክር ከሚያስገቡት አላህ ያድርገን። በዚህ ሰዓት ዓፊያ አጥቶ ወላሂ በየቤታቸው ሊሆን ይችላል፣ በሙስተሽፋ ሊሆን ይችላል፣ ጤና ያጡትን ሁሉ አላህ ጤና ይስጣቸው። አላህ በዚህ ሰዓት ማለት ነው ምን ልብላ ልጆቼ ምን ላቅምስ የሚሉ ብዙ አሉ። አላህ ያብላቸው ያጠጣቸው። አላህ ማለት ነው በእስር የሚንገላቱ ብዙ ሙስሊም ዳዒዎች ዑለማዎች ሙስሊሞች አሉ። አላህ ማለት ነው ከእስር ያውጣቸው። አላህ በልጆቻቸው የተፈተኑትን አላህ ማለት ነው ልጆቻቸውን ያስተካክልላቸው። አላህ ማለት ነው ደስታን ያጡትን አላህ ደስታ ይስጣቸው። በዚህ ሰዓት ሰከራት ውስጥ ያሉ ሙስሊም ወንድምና እህት በዓለም ላይ አላህ ማለት ነው ሰከራታቸውን ያግራላቸው። በወሊድ ላይ ያሉ ሙስሊም እህቶቻችንን አላህ በሰላም ይገላግላቸው። በዚህ ሰዓት ዱንያ ለቀው ወደ አኺራ ወደ ቀብር የገቡትን ሁላ አላህ ማለት ነው የቀብሩን ጥያቄ አላህ ያግራላቸው። እኛም ስንኖር በኢማን ኖረን በሙስሊምና ኖረን በኢማን ለከይሞቱት አላህ ያድርገን። አላህ Subhanahu Wa Ta'ala የተሰጡትን ጸጋ አውቀው በየቀኑ ለሱ ማለት ነው ሽክር ከሚያስገቡት አላህ ያድርገን። አላህ ማለት ነው የተበታተነውን ቀልባችንን አላህ ያሰባስብልን፣ ያሰብነውን ሁሉ አላህ ያሳካልን፣ የራቀውን አላህ ያቅርብልን። አላህ ማለት ነው ሁሉን ነገር አላህ ያስተካክልልን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين وإياكم إن شاء الله.